ባለፈው ጊዜ ስንማር የጀመርነው ምን ደርሰናል? ስለምንድን ነው ስንማር የነበረው? የተሰጠንን ስም ማወቅ። አያችሁ፣ እኛ የተሰጠን ነገር አለ። አሜን። እስኪ የተሰጠኝ ነገር አለ በሉ። ያ አገልግሉኝ ብሎ ሲጠራን፣ ተከተሉኝ ብሎ ሲጠራን እጆቻችንን ሲይዝ የሰጠን አንድ ትልቅ እንቁ አለ። ለአዲስ ኪዳን ነዋሪዎች እግዚአብሔር የሰጠን ትልቁ እንቁ ምንድነው ካላችሁኝ፣ የጌታ የኢየሱስ ክርስቶስ ስም ነው። እግዚአብሔር የሰጣችሁ ነገር በይሆንልሃል ወደ ህይወታችሁ አይመጡም። ወደ ህይወታችሁ የሚመጡት ከዚህ መጽሐፍ ጋር ፌሎሺፕ ሲኖራችሁ ነው። ይሄ መጽሐፍ ደግሞ የሚወስዳችሁ ወደ ሆሊ ስፒሪት ነው፣ ወደ መንፈስ ቅዱስ ነው የሚወስዳችሁ። አሜን አትሉ? እስኪ በደንብ አሜን በሉ። እኔ አይ ላቭ ማይ ቡክ፣ መጽሐፌን በጣም ወደዋለሁ። ኢየሱስን የነገረኝ ይሄ መጽሐፍ ነው። ብዙ ነገሮችን ያስተማረኝ ይሄ መጽሐፍ ነው። የጽድቅ ህይወትን ያለማመደኝ ይሄ መጽሐፍ ነው። አሜን። ህይወቴን የቀየረው ይሄ መጽሐፍ ነው። ለእናንተም ደሴሚስትሩ እንደዛ ይመስለኛል። የዛሬውን ትምህርት እንደዚህ ቢል ጀምር ወደ ልቤ ስለመጣ አንድ ፓስተር አሉ። አንድ ፓስተር ከአንድ አብሮት ከሚያገለግል ሰው ጋር በቤተ ክርስቲያናቸው ውስጥ ወዳለች ወደ አንድ እህት ቤት ሊጎበኟቸው ይሄዳሉ። ከኔ ጋር ናችሁ? እና ሊጎበኟቸው ሲሄዱ ሴቲቱ ምሳ በላቻቸው፣ ቡና ጠጣቻቸውና ፋይናሊ ቡና ሲጠጣ ለፓስተሩ የተሰጠችው ማንኪያ በጣም ልዩ ማንኪያ ናት። እና ያቺን ማንኪያ ፓስተሩ አንስቶ ምን ውስጥ ከተታት ይባላል? መጽሐፍ ቅዱስ ውስጥ ከቷት። ለምን? መጀመሪያ መጽሐፍ ቅዱስ ስጪኝ አላት ሊጸልይ መጨረሻ ላይ። ከዛ አፍተር ኦል ማንኪያዋ ዩኒክ ነችና እዛ ውስጥ ከቷት ሄደ። አመሰግናለሁ ብሎ ጸልዮ ባርኳት ሄደ። እና ሴትዮዋ ሁሌ ቸርች በሄደች ቁጥር ትጠራጠራለች። ማንኪያውን ይዞባት የሄደ እየመሰላት እና ሁሌ ነው የምታዝነው። ታየውና አይ ፓስተር አንተ ላይ መሰለ ሰው አሁን ማንኪያ ይሰርቃል ትላለች። a lot of time በጣም ብዙ ጊዜ ይሄንን አለች አሉ። ይሄ እውነተኛ ታሪክ ነው። ይሄን በጣም ብዙ ጊዜ ነው ይሄን ያለችው። እና ዋን ዴይ በጣም ውስጧ ስለረበሻት እንቅልፍም ስለነሳት ኬዙ ፓስተርን ፈልጋለሁ ብላ ቢሮ ሄደች። ፓስተር አንድ ጥያቄ አለኝ። አሁን የቤት መጣ ነበር። ኦኬ ምሳ በልተህ ጸልየህ ቡና ጠጥተን ሄድኳ። ግን ላንተ የሰጠው በጣም ስለምወድ ላንተ የሰጠው ማንኪያ በጣም ዩኒክ ነበረችና ማንኪያዋን ግን ሲኒ ማስቀመጫው ላይ አላገኘሁትም እና ይዛሃት ሄደሃል አለችው። ኖ ኖ ኖ አላት። እኔ ማንኪያውን ይዤው አልሄድኩም አላት። እና ማንኪያውን መጽሐፍ ቅዱስ ውስጥ ነው ያለው አላት። መጽሐፍ ቅዱሱን አንድ ቀን አታየውም ሴትዮዋ። ቸርች ይዛው ትመጣለች፣ እንደገና መልሳ ታስቀምጠዋለች። ኤኖክ ሁሉ ነገር ያለው ባይብላችሁ ላይ ነው። ኤቭሪቲንግ ያለው እያንዳንዱ ነገር ያለው የተሰጣችሁ በረከት ሁሉ ያለው እዚህ ውስጥ ነው። ከዚህ ጋር ፌሎሺፕ ካላችሁ ባንዳች አትሸነፉም። አሜን አትሉም እንዴ? እስኪ በደንብ አሜን በሉስ። ሰይጣን የሚፈራችሁ ጴንጤስቶኑ ሳይሆን ተብሎ ተጽፏል ብላችሁ መናገር ሲጀምሩ ነው። የትኛቸውን መከራችሁን ማሸነፍ የምትችሉት ተብሎ ተጽፏል ማለት ስትጀምሩ ብቻ ነው። እንግዲህ ጌታ ኢየሱስ ተብሎ ተጽፏል ብሎ ካለ እናንተ እነማን ናችሁ? ጌታ ኢየሱስ እንኳን ጠላትን ያሸነፈው ሂድ ከዚህ አንተ ብሎ አይደለም። ሰይጣን ሂድ ከዚህ ብለህ ብትለው ኦኬ ለሰዓቱ ዝም ሊል ይችላል፣ ኦቶሪቲ ስላለህ ማለት ነው። ወራስ ግን ተብሎ ተጽፏል ብለህ ብትለው ተመልሶ አይመጣም። አሜን። ስለዚህ ምን ልታወራን ነው እግዚአብሔር ሰው የፈለከው? ስለዚህ በአዲስ ኪዳን አንዱ በጣም ከመጽሐፍ ቅዱሳችን ላይ ልናውቀው የሚገባን፣ ልንማረው የሚገባን፣ ልንረዳው የሚገባን ዋና ፖይንት ምንድነው ካላችሁኝ፣ ዋና ፖይንት ከመጽሐፍ ቅዱሳችን ላይ ልንረዳው ልናውቀው የሚገባው የተሰጠንን ስም ነው። እኛ we are not poor፣ ድሆች አይደለንም። የተሰጠን ስም ባለጠጋ ያደርጋል። እስኪ በደንብ አሜን በሉስ።
አረ በደንብ ጩሁና አሜን በሉስ። ይኸውላችሁ በአንዱ አማኝና በአንዱ አገልጋይ በአንዱ ተገልጋይ መካከል ያለው ልዩነት የስም ስልጣን ሌላ ነገር የለውም። እና በጣም ልናውቀው የሚገባ በአዲስ ኪዳን ልንረዳው የሚገባ ከሌሎች ሰዎች ልዩ የሚያደርገን ነገር ምንድነው ካላችሁኝ የኢየሱስ ስም ነው። እስኪ በደንብ ጩሁና አሜን በሉስ። በደንብ ጩሁና አሜን በሉስ። ስለዚህ በአዲስ ኪዳን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ጥበባችን ነው። የጌታ የኢየሱስ ክርስቶስ ስም ኃይላችን ነው። ሻላ ፕራዲያስ የጌታ የኢየሱስ ስም መፈወሻችን ነው። የጌታ የኢየሱስ ስም መባረኪያችን ነው። የጌታ የኢየሱስ ስም በር መክፈቻችን ነው። የጌታ የኢየሱስ ስም ጠላትን መቀጥቀጫችን ነው። የጌታ የኢየሱስ ስም ማሸነፊያችን ነው። የተሰጠን ታላቅ ስም አለ። ማካታላ ፓራዳስ ሮሻላ ፕራዲያ ካሳ ፕራዳስ we have received a name which is above all names. ከሁሉም ስሞች በላይ የሆነ ስም ተሰጥቶናል። እስኪ በረም ጩሂና አሜን በሽ። ታስታውሳላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ያለውን ቃል በማንበብ ምዕራፍ 4 ቁጥር 12 ላይ ያለውን ቃል በማንበብ ብጀምር ደስ ይለኛል። ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 እኔ ከ5 ጀምሮ አነባለሁ። መጽሐፍ ሲናገር ደስ ይላል። በማግስቱም አለቆችና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ። እዚህ ጋር የተሰበሰቡበት ጉዳይ ምን እንደሆነ ታውቃላችሁ? ምዕራፍ 3 ላይ ሄዶ ማያውቅ አንድ ልጅ በጌታ በኢየሱስ ክርስቶስ ስም ተጸልዮለት በእግሩ ሄዷል አይደለ? ልክ ነኝ? ዘይት ተቀብቶ አይደለም ያልኳችሁ፣ ጨርቅ ላይ ወድቆበት አይደለም፣ በውሃ ታጥቦ አይደለም ያልኩት። ከሁሉ ይኸውላችሁ ስሙኝ፣ በዘይት እግዚአብሔር ይሰራል፣ በጨርቅ እግዚአብሔር ይሰራል፣ በውሃ እግዚአብሔር ይሰራል። ሁል ጊዜ ግን እግዚአብሔር የሚሰራው በኢየሱስ ስም ነው። ስሙኝ፣ በዘይት እግዚአብሔር የሚሰራው አንዳንድ ቀን ነው። በውሃ እግዚአብሔር የሚሰራው አንዳንድ ቀን ነው። በጨርቅ እግዚአብሔር የሚሰራው አንዳንድ ቀን ነው። በስሙ ግን ሁሌ ይሰራል። ዲቫካቲያስ እስኪ በደንብ ጩሂና አሜን በሽ። ስለዚህ ምን ይላል? ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስ እና የሊቀ ካህናቱ ቤተ ዘመዶች ሁሉ በዚያ ተገኝተው ነበር ይላል። ከዛስ እነርሱንም ጴጥሮስና ዮሐንስን በመካከል አቆሙ። ምክንያቱም ጴጥሮስና ዮሐንስ አንድ ሰው ፈውሰዋል። ሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ሄዶ ማያቅ ልጅ በናዝሬቱ ጌታ በኢየሱስ ስም ተነስና ተመላለስ ብለው ፈውሰውታል። አስታወሳችሁ አይደል? ከዛ አቆሟቸው ይልና ምን ይላል? ይህንን ያደረጋችሁት ምክንያቱም በሙሴ ዘመን ያልሆነ፣ በአብርሃም ዘመን ያልሆነ፣ በሌሎቹ የብሉይ ኪዳን አገልጋዮች ዘመን ያልሆነ ነገር ነው የተፈጸመው። ምንድን የሆነው ካላችሁኝ፣ እግር የሌለው ሰው እግር አውጥቶ ሄደ። እስኪ በደንብ አሜን በሉ። ስለዚህ ምን ብለው ጠየቋቸው? እንዲህ አሏቸው፣ ይህንን ያደረጋችሁት በምን ኃይል ወይስ በማን ስም ነው ብለው ጠየቋቸው። እስኪ ከኔ ጋር በሉ፣ በምን ኃይል በማን ስም። ከዚህ በኋላ ህይወታችሁ እንደዚህ ይሆናል። በማን ኃይል በማን ስም አደረጉት እስከምትባሉ ድረስ የኢየሱስ ስም ህይወታችሁ ላይ በኢየሱስ ስም በኃይል ይሰራል። ለታምራት ይሰራላችኋል። ለፈውስ ይሰራላችኋል። ለበር መክፈት ይሰራላችኋል። ጩሂና ይሰራልኛል በይ እስኪ አሜን በሉ። ይኸውላችሁ አንዳንድ ነገሮች ለእናንተ ያልሰሩላችሁ ስሙን ስላላስገባችሁ ነው። አንዳንድ ሰዎች ለአንዳንድ ሰው ሰርተው አንዳንድ ነገሮች ለእናንተ ያልሰሩት ስሙን ስላልተጠቀማችሁ ነው። ጌታ ኢየሱስ እንደዚህ አላቸው፣ እኔ ሄዳለሁ አለ። እስካሁን በስም ያልጸለያችሁም ከዚህ በኋላ ግን አላቸው በስሜ ተጸልያላችሁ አላቸው። አብ የጠየቃችሁትን የለመናችሁትን ሁሉ ይሰጣችኋል አለ። አያይ አራሜን በሉ እስኪ ጩሂና በስሙ ውስጥ በይ እስኪ ብዙ በረከት አለ በይ። ከዛ እንዲህ ይላል። ከዛ በኋላ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ሥራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ምን አንብቡት መጽሐፉን። ምን መጽሐፍ የሚያወራውን ነው እኮ የምነግራችሁ። እናንተ እጅ ላይ ያለው መጽሐፍ የሚያወራውን ነው የማወራው። በናዝሬቱ ጌታ በኢየሱስ ክርስቶስ ምን ስም መዳኑና በፊታችሁ መቆሙን እናንተ መሆናችሁ የእስራኤል ሕዝቦች ሁሉ ይወቁዋል።
ይኸውላችሁ የኢየሱስ ስም የታወቀ ምስክርነት ነው የሚሰጣችሁ። አለቆች ሊሽሩት የማይችለውን ምስክርነት ነው የሚሰጣችሁ። አሜን በሉ። ከዛ ጴጥሮስ አንድ ነገር ተናገረ። ቁጥር 12 ላይ ድነት አለ። ድነት በሌላ በማንም አይገኝም። ትርጉሙ ደስ ይላል። አንተ አስረግጦ ነው የሚነግረው። እዚህ ጋር ምን ይላል? ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ስም ከዚህ ስም በስተቀር ሌላ ስም የለምና። ምን ያለ? የተሰጠ። እስኪ በሉ የተሰጠ በሉ። ምን ያለ? ሌላ ስም ከሰማይ በታች የለም፣ ሌላ ስም የለም። አያችሁ? ይሄን ወቁ። የተሰጠን ስም አንዳንዱን አይደለም ሁሉን ማድረግ ይችላል። ሻላፓያ ዱሳፓያ ካታፓሽ ሰምታችሁኛል ያልኩትን ይኸውላችሁ። የተሰጣችሁ ስም ከነብይ ይቀድማል። የተሰጣችሁ ስም ከሐዋርያ በላይ ነው። የተሰጣችሁ ስም ከዘይት ይበልጣል። የተሰጣችሁ ስም ከውሃ ይበልጣል። የተሰጣችሁ ስም የሰዎችን ኃጢአት አዲያካታ ፓሳ ካፕራዲያ ጋሳፓራ ስርየትን ይሰጣል። እስኪ ጩሂና ስሙ አለኝ በይሲ። ምን አለሽ ሲሉሽ የኢየሱስ ስም። አያያያያ ምን አለ ሲባል የኢየሱስ ስም። የማን ስም? ምን አለሽ? ከጎናችሁ ያለውን ሰው ምን አለ በሉት። ምን አለኝ አለ። ፎቅ ስማይ ልንገር፣ ፎቅ ያለው ሰው በደንብ ወቄንን ፎቅ ያለው ሰው የጨጓራ መድኃኒት ገዝቶ ላይድን ይችላል። ፎቅ ያለው ሰው የሆነ ነገሩ ሊያዝ ይችላል። ይህን ወቁ። የዓለም ባለጠግነት የሰው ልጆችን አያድንም። የኢየሱስ ስም ግን የኢየሱስ ስም የማያድነው ነገር የለም። ለነፍሳችንም ለስጋችንም የተሰጠን መዳኛ ስም ኢየሱስ ይባላል። ይኸውላችሁ ይሄን ስም ከጠራችሁ በኋላ ተቃዋሚዎቻችሁ ዜሮ ነው የሚገቡት። ለምን ካላችሁኝ እነዚህ ሰዎች ሰሙና ከዛ ምን አሉ? መጨረሻ ስታነቡ እንግዲህ እነዚህን ሰዎች ምን እናደርጋቸዋለን? በመካከላችን አሉ ሊካድ የማይችል ነገር ኦ ማይ ጋድ ልንክደው የማንችል ነገር ሆኗል። የኢየሱስ ስም ሊካድ የማይችል በረከት ይሰጣል። ዲጋ ባህዳ ከጎናችሁ ያለውን ሰው ንገሩልኝ። የኢየሱስ ስም በሉት። ነገስታቶች ሊክዱት የማይችሉትን በረከት በሉት፣ ጥበብ በሉት፣ ሞገስ በሉት ይሰጣል በሉት። ይኸውላችሁ መዳኛችን ይሄ ስም ነው። ከኃጢአት ያመለጥነው በዚህ ስም ነው። እስኪ ጮክ በይና ኢየሱስ በይሲ። አያችሁ? ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል በማቴዎስ መጽሐፍ ምዕራፍ 1 ቁጥር 21 ላይ ሲናገር ምን አለ? ልጅም ትወልዳለች። ኦ ማይ ጋድ። ከዛ በፊት የተወለዱ ሰዎች አሉ። እነ ሙሴ ተወልደዋል፣ እነ አብርሃም ተወልደዋል። ይሄን ወቁ። በጣም ድንቅ ድንቅ ሰዎች ተወልደዋል። እነ አቤል ተወልደዋል። ኦ ማይ ጋድ። በጣም ቅን እዚህ መጽሐፍ ላይ ቅን የሆኑ ሰዎች እነ ሳሙኤል ተወልደዋል። ነቢያቶች ተወልደዋል። በጣም የሚደንቁ ሰዎች ናቸው የተወለዱት። እነ ኢያሱ ተወልደዋል። እነ ካሌብ ተወልደዋል። እዚህ ጋር ግን የተወለደው ሌላ ነው። አራሜን በሉ። ከነሱ ይለያል። ምን እንዳለ ታውቃለህ? መጽሐፍ ልጅም ትወልዳለች፣ እርሱም ሕዝቡን አለ ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለች አለ። አየ ይሄን ወቁ፣ ይሄን ወቁ። ከኢየሱስ ውጪ ከኃጢአት የሚያድን የለም። ኦ ሚስጥር እያወራሁ ነው። አሁን ከፍ እያልኩ ነው። ስሙ ልንገራችሁ። የሙሴ ስም ከኃጢአት አያድንም። የአብርሃም ስም ከኃጢአት አያድንም። ሰምታችሁኛል? ማወራው እየሰማችሁኝ ነው? ይሄን ወቁ። የኢያሱ ስም ከኃጢአት አያድንም። እግዚአብሔር ከኢየሱስ በፊት ያስነሳቸው ከኢየሱስ በፊት ወደዚህ የላካቸው የእግዚአብሔር ሰዎች ሁሉ ምንድነው ሲያደርጉ የነበረው ካላችሁኝ፣ ሰዎችን ከኃጢአት ተመለሱ ይላሉ እንጂ ከኃጢአት አያድኑም። እነዚህ በጣም they are different። ከኃጢአት ማዳንና ከኔ ጋር ናችሁ? ከኃጢአት ማዳንና ከኃጢአት መመለስ ሁለቱ ይለያያሉ። ጌታ ኢየሱስ ከኃጢአት አይመልስም። ጌታ ኢየሱስ ከኃጢአት ያድናል። የሙሴ ስም ከኃጢአት ይመልስ ይሆናል። ምን ተብሎ? ተመለሱ ብሎ። እሱም አንዳንዱ ነው የሚመለሰው
ማለት ሙሴ ወጥቶ ሲናገር አንዳንዶች ከኃጢአት ሊመለሱ ይችላሉ። እግዚአብሔር እንዲህ ይላቸዋል ልባችሁን አታደንድኑ ብሎ ሲል ከኃጢአታቸው ንስሐ ሊገቡ ይችላሉ። የኢየሱስ ግን እንደዛ አይደለም። የኢየሱስ ስም ከኃጢአት ያድናል። ሁለት ሰው በደንብ ጮሆ አሜን ይበለኝ። እስኪ እጃችሁን ከፍ አድርጉና የኢየሱስ ስም በሉ እስኪ ከኃጢአት ያድናል በሉ። ያ ከዛ በፊት የመጡ ሰዎች አሉ። ከኢየሱስ በፊት እነ ዳዊት መጥተዋል፣ እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ። እነዚህ በሙሉ ለኃጢአት ምትክ ሊሆኑ ወይም ደግሞ የኃጢአታችንን ደሞዝ ሊከፍሉ አይደለም የመጡት። አንዳንዶቹ የመጡት ስለ ህዝቡ ሊዋጉ ህዝቡን ከጠላቶቻቸው በዙሪያቸው ካሉ ጠላቶች ሊያድኗቸው ነው እንጂ ከኃጢአት ሊያስመልጧቸው አይደለም። ለዚህ ነው እንደውም ታስታውሱ ከነበር አንደኛ ሳሙኤል መጽሐፍ ምዕራፍ 10 ቁጥር 1 ላይ ሄዳችሁ ስታነቡ ሳኦልን ሳሙኤል ሳመው ይልና እግዚአብሔር በርስቱ ወይም በህዝቡ ላይ አለቃ ትሆን ዘንድ ቀብቶሃል። ከዛስ እንዲህ ታደርጋለህ፣ በህዝቡ ላይ ንጉስ ትሆናለህ። እሺ ከዛስ እንዲህ በዙሪያቸው ካሉ ጠላቶቻቸው ሁሉ ታድናቸዋለህ አለው። ከኃጢአታቸው ግን ታድናቸዋለህ አለው። ይሄን ወቁ። እነሱ ራሳቸውን ከኃጢአት ማስመለጥ አይችሉም። እነሱ ራሳቸው እንደኛ ሰው ናቸው። እርሱ ግን በእግዚአብሔርና በሰው መካከል የገባ መካከለኛ፣ የሰዎችን ኃጢአት ሊያስወግድ የሚችል እግዚአብሔር የተቀበለው ትክክለኛ የኃጢአት መስዋዕት፣ እግዚአብሔር ራሱ ያዘጋጀው ታላቅ መስዋዕት ኢየሱስ። እስኪ ጩሁና ኢየሱስ በሉ። የኢየሱስ ስም ለምን ይመስላችኋል የሚያል? የሙሴ ስም ማያድነው ለምን ታውቃላችሁ? ሙሴ ከኃጢአት ስለማያስመልጥ ነው። የኢየሱስ ስም የሚያድነው ለምንድን ነው? የኢየሱስ ስም የሚያድነው ሚስጥር ነው እየነገርኳችሁ ያለው። የኢየሱስ ስም የሚያድንበት ምክንያቱ ኢየሱስ ከኃጢአት ስለሚያስመልጥ ነው። በሞት ላይ ስልጣን ስላለው ነው ኢየሱስ። ኦ ማይ ጋድ! መላእክት በሞት ላይ ስልጣን የላቸው። ማርያም በሞት ላይ ስልጣን የላት። ቢሆን ኖሮ ገብርኤል ነበር የሚላክልን። ቢሆን ኖሮ የሚላክልን ሚካኤል ነበረ። በሞት ላይ ስልጣን ቢኖራቸው ኖሮ የሞት መዝጊያና መክፈቻ ያለው፣ የሲኦል መዝጊያና መክፈቻ ያለው ስልጣን ያለው ኢየሱስ ብቻ ነው። አንድ ሰው ለምን ጮሆ ኢየሱስ አይለኝም? ኢየሱስ። ስለዚህ እንደውም በጣም ይበሳጩበት የነበረው በምን እንደሆነ ታቁም እንዴ? በዚህ እኮ ነው። ታስታውሳላችሁ? ሰዎቹ ሽባ ይዘው መጡ አይደል? ሽባ ይዘው መጡ። ታላቅ ፎስ ፕሮግራም አንድ ቤት ውስጥ እየተካሄደ ሽባ ይዘው መጡ። ልክ እንደዚህ የሚያገለግል ይመስለኛል ኢየሱስ። እና ያገለግለ ያለ ግን ቤቱ በሙሉ ውጪው በሙሉ ሰው ነው። ቤት በኩል ይግቡ። የሰዎቹ እምነት ይገርመኛል። መጽሐፍ ሲናገር በጣራ ላይ በሰገነት ላይ ወጥተው ጣራ ነቅለው ሰውየውን ኢየሱስ እግር ስር ጣሉት። አየዮለ ስማኝ፣ ሰውየው የባሰ ይሰባበራል እንጂ ቢለቀው አንድ ሽባን ሰውዬ እኮ ሄዶ በእግሩ አይደለም የሚቆመው። ልክ ከላይ ስለቀው በእግሩ ማይሄድ ሰው ከላይ ስለቀው ዱብ ነው የሚለው። የበለጠ ሌላ አካሉ ይሰበራል። ግን እርግጠኛ ናቸው ቢሰበር እንኳን ተጨምሮ ቢሰበር እንኳን ጭማሪ ቢሰበር እንኳን እንደሚፈውሰው ስላወቁ ቻካታ ፓያዳስ። ከዛ መጽሐፍ ሲናገር እምነታቸውን አይቶ ይላል። ይገርምሻል። እምነታቸውን አይቶ እንዲህ ያለው ዋ አለና አንተ ሰው አለው። እጁን ጭኖ አይደለም፣ እጁን ጭኖ እግር ሆይ ተነስ አንተ እግር ተፈውስ አላለም። እጁን ጭኖ አልፈወሰውም። አንተ ሰው አለው ኃጢአት ተሰረየች አለው። ኃጢአት አይወለ ባይዘው ከመስቀል በፊት ኃጢአቱ የተሰረየችለት ሰው ያ ሰውዬ ነው። ኦ ማይ ጋድ! ኃጢአት ተሰረየች አሉ። አሁን ኃጢአት ተሰረያለች አሉ። ካንዱ ከእግዚአብሔር በቀር ኃጢአትን የሚሰሪ ማን ነው? ምክንያቱም ሙሴ አልቻለም። ያውቃሉ። በጣም የሚያከብሩት ሙሴን ነው። በጣም የሚያከብሩት አብርሃምን ነው። ያን ማድረግ አልቻሉ። ዲጋ ባራካሻካያ የኢየሱስ ስም ያድናል የምንለው ኢየሱስ ከኃጢአት ስለሚያስመልጥ ነው። ቀኝ እጃችሁን ከፍ አድርጉና ከኔ ጋር አንድ ነገር ተናገሩ። የኢየሱስ ስም በሉ እስኪ። በሉ ከኔ ጋር የኢየሱስ ስም በሉ እስኪ። ከስሞች ሁሉ በሉ እስኪ በላይ ነው በሉ እስኪ። ከነ ማርያም ስም በላይ ነው። ከነ ገብርኤል ስም በላይ ነው። ከነ ሚካኤል ስም በላይ ነው። እዚህ ምድር ላይ ነበሩ ከሚባሉ የእግዚአብሔር ሰዎች ናቸው ተብለው ከሚጠሩት በላይ ነው። ለምን ካልከኝ እሱ ኃጢአትን አሰረዋል። እነሱ ኃጢአትን አላሰረዩም። እሱ የበለጣቸው በምንድን ነው? ኃጢአትን አሰረየ።
የኃጢአትን ጽዋ ምን ከፈለ? ሌላስ ሞትን ገደለው። ቻካታስ እስኪ ጩና አሜን በሉ እስኪ። ስለዚህ ይህ ስም ከስሞች ሁሉ በላይ ስምን ሰጠው ይላል። ዊ ወርሺፕ እኛ የምናመልከው ኢየሱስ ከስሞች ሁሉ በላይ ስም አለው። ታውቃላችሁ ሙስሊሞች በቃ ሰው ነው የሚሉን አይደለም። እኔ ይሄንን ትምህርት ሳጠና አንዱ የተካፈልኩት ነገር ምን መሰላችሁ? ኢየሱስ ክርስቶስ ፍጹም አምላክ እንደነበር የተካፈልኩት ትልቁ እውነት እዚህ ጋር ይሄን ስም ሳጠና ነው። ስሙ ስታጠኑ አንዱ የሚቀርላችሁ ነገር ይሄ ነው። አንዱ የሚቀርላችሁ ነገር ይሄ ነው። ኤቨርላስቲንግ እንደሆነ ይገባችኋል። ዘላለማዊ እንደሆነ ታውቃላችሁ። ከማርያም አልጀመረም፣ ከዮሐንስ መልእክት አልጀመረም፣ ከነ ኢሳይያስ ትንቢት አልጀመረም። እሱ ከመጀመሪያ የነበረ መጀመሪያ ነው። ጥንት የለውም ለሱ። አሜን አትሉ? ቀኝ እጃችሁን ከፍ አድርጉና እንዲህ በሉ፣ የኔ ኢየሱስ በሉ እስኪ፣ ጥንት የለውም በሉ እስኪ። ስለዚህ ከስም ሁሉ በላይ ስምን ሰጥቶታል ይላል መጽሐፍ። ይሄ ስም ደግሞ እስኪ እንሂድ ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 8 እየተማራችሁ ነው? ሪሊ ኦኬ። ምዕራፍ 2 ቁጥር 8 የጌታችን ቃል ሲናገር እንደዚህ ይላል። ከቁጥር 6 ጀምሮ እናንብበው። እርሱ በባህሪው አምላክ ሆኖ ሳለ፣ አየው አምላክ ነው። ኦ ሎርድ አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። በምን አምሳል ተገኝቶ? ከዛ እንደዚህ ይላል፣ ሰው ሆኖ ተገልጦም ራሱን ዝቅ አደረገ። ተመልከቱት። እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው። ምን አደረገው? እኛ የተሰጠን ስም ባካችሁ ከፍ ያለ ነው። አረ በጌታ ስም አረ አሜን በሉ እስኪ። ከዛ እንደዚህ ይላል፣ ከስም ሁሉ በላይ የሆነውን ስም ሰጠው። ከምን በላይ የሆነውን እስኪ በደንብ አሜን በሏ። ይኸውም ማለት በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ነዋል። ለማን ስም? ምን ይል ዘንድ? ይኸውላችሁ በሰማይ አለ። በሰማይ ምንድነው? በሰማይ ያለው መላእክቶች፣ የመላእክት ዓለም አለ። እየሰማችሁኝ ነው? በሰማይ ጉልበት ሁሉ፣ ከዛስ በምድር እኛን ጨምሮ ፍጥረት ሁሉ፣ ከምድር በታች በሲኦል አለ አገዛዝ ምናምን ኤቭሪቲንግ፣ አለቅነት፣ ስልጣናት፣ ኃይላት እያንዳንዳቸው ለዚህ ስም እንዲገዙ ሻታ ፓራዳስ ከስም ሁሉ ምንም ሰጠዋል። ከስም ሁሉ በላይ የሆነውን ስም ሰጠዋል። እስኪ አሜን በሏ። ይኸውላችሁ ይሄን ስም ደግሞ ለእኛ ሰጠን። ቻካታፓ ይሄ ስም አሁን አፋችን ላይ አለ። ይሄ ስም እያለ እኛ አንራብም። ይሄ ስም እያለ በር አይዘጋብንም። ይሄን ስም እያለ አንሞትም። ይሄ ስም እያለ ጠንቋዮች አይችሉንም። ይሄ ስም እያለ ሟርተኞች አያቆሙንም። ይሄ ስም ይኸውላችሁ ከስሞች ሁሉ በላይ ነው። ያ ለዛ እኮ ነው መጽሐፍ ሲናገር የሚነግረን ታውቃላችሁ። አረ ከስም ሁሉ በላይ ስምን ሰጠ። የትኛቸው አሁን በሽታ ቢሆን ለዚህ ስም ይገዛል። HIV የሚለው ስም ነው። ኢየሱስ የሚለውን ስም ስጠራ ግን ይንበረከካል። ሻታካባያላ ደም ግፊት ስም ነው። ስኳር ስም ነው። ልንገር ይሄንን ስም ልክ መጥራት ስትጀምር መንበርከክ ይጀምራል። ጌቶች፣ አለቆች፣ ስልጣናት ይነቀሉ ብለህ ስትል ይነቀላሉ። በዚህ ስም ለምነን ያልተቀበልነው ምን አለ? በዚህ ስም ይከፈት ብለን ያልከፈትነው ምን በራል? ማነው ይከፈትልን ብለን ያልተከፈተልን ምን በራል? ይዘጋ ብለን ያልዘጋ ነው ምን አለ? እዚህ አካባቢ ልናያቸው አንፈልግም ብለን ያልነቀልነው ምን አለ? እስኪ እጃችሁን ከፍ አድርጉ፣ ከፍ አድርጉ፣ ከፍ አድርጉ። ዙሪያችሁ ላይ የሚያሟርት ሟርተኛ በኢየሱስ ስም ነቅየዋለሁ፣ በኢየሱስ ስም ነቅየዋለሁ። ይሄ ስም ይኸው እግዚአብሔር እንዲህ ይላችኋል፣ ስሜ በጠላቶቻችሁ ቤት ላይ ይከብዳል። ይኸው የጌታ መንፈስ እንዲህ ይለኛል፣ የኢየሱስ ስም በቤታችሁ ላይ ይከብዳል። የኢየሱስ ስም በጠላቶቻችሁ ደጅ ላይ ይከብዳል።
እስኪ ጮይና ስሙ ከበደባቸው በይ። አይችሉሽም። ስንት ጊዜ መሰለሽ ጠንቋይ ቤት ስምሽ የገባው? ስንት ጊዜ መሰለሽ ሟርተኞች ጋር ስምሽ የሄደው? ስንት ጊዜ መሰላችሁ በስማችሁ ላይ ወስፌ የተሰካው? ስንት ጊዜ መሰላችሁ በፎቶአችሁ ላይ ብዙ ነገር የተደረገው? ነገር ግን ቀድሞ አንድ ስም ስለወጣ ሼዳ ባራጋባስ ኤላ ቦሳ ካፕራዳጋሺ ባያ አሉ የሚሰሩ አሉ፣ የማይሰሩ ልንገር እኔ አውቃለሁ። አሉ የሚሰሩ አሉ፣ ግን አይችሉም። መጽሐፍ እግዚአብሔር ቃል ሲናገር ባንቺ ላይ ይላል የተሰራ ምን መሳሪያ አይከናው። በትርጉሙ ደግሞ እንደዚህ ይላል ባንቺ ላይ የተደቀነ መሳሪያ ሁሉ ይከሽፋል። ሻላ ፓሳ ካፓያ ከምን የተነሳ ካልከኝ ከስሙ የተነሳ። እስኪ ከኔ ጋር ጩሁና ስም አለ በሉስ፣ ለኔ በሉስ፣ ማምለጫ የሆነ በሉስ፣ ስም አለ በሉስ። ይሄ ስም እያለ ያሸንፉሽ፣ ድል አይነሱሽ አደለ? እስኪ ድል አይነሱኝም በሉ። መጽሐፍ ሲናገር አህዛብ ከበቡኝ ይላል መዝሙረ ዳዊት ምዕራፍ 118 ላይ አይደለ? መዝሙረ ዳዊት እንደዛ ነው አይደለ? መዝሙረኛ አህዛብ ከበቡኛል በእግዚአብሔር ስም ግን አሸነፍኳቸው። ኦ ማይ ጋድ። ከዛስ መክበብንስ ከበቡኛል፣ ንብ ማርን እንደሚከብ እንዲሁ ከበቡኛል። ነገር ግን እሾህ በእሳት ውስጥ እንዲነድ እንዲሁ ነደዱ። አያያያያ። ከዛስ እኔም በእግዚአብሔር ስም አሸነፍኳቸዋል። ገፉኝ አለ፣ ለመውደቅ ተንገዳገድኩ አለ። እግዚአብሔር ግን አገዘኝ አለ። ይሄ ስም አገዘኝ አለ። ጠላቶቻችሁ በኢየሱስ ስም ከዙሪያችሁ ላይ የተመቱ ናቸው። በኢየሱስ ስም ከዙሪያችሁ ላይ የደቀቁ ናቸው። አጩሂና ማሸነፊያ እኔ እጅ ላይ አለ በይ እስኪ